ሳሚና ሱራፌል ሁለቱም ባለመግባባት ይጨቃጨቁ ጀመር። እንዴት እንደዚህ ልታደርግ ትችላለህ? አንተ እኔን እንዴት ትጠረጥረኛለህ? እኔን እየጠረጠርከኝ ባልሆነ ሲል ሳሚ ለሱራፌል ይመልስለታል። ሱራፌል አዎ ምክንያቱም ብቻዋን ይህንን ነገር አታደርግም፣ ፑቻ የሆነ ሰው አለ ከጀርባዋ በማለት ለቤዛ ይነግራታል። ቤዛ እንዴት እንደዚህ ትላለህ? የምትጠረጥረው ሰው ሳሚን ባልሆነ አንተ የተረገምክ እንዴት ሳሚን ልትጠረጥረው ቻልክ? ለዚህ ሁሉ ነገር ይህን ሁሉ ንብረትና ሀብቴን እንዳገኝ ራሱን ህይወቱን አደጋ ላይ ጥሎ ለኔ መሰለኝ እንደዚህ ነገር ሲያደርግ የነበረው። እንዴት እንደዚህ ታላለህ? እንዴት ሳሚን ትጠረጥረዋለህ? እመነኝ ሱራፌል፣ ሳሚን ከጠረጠርከው እያንተም እጅ አለበት ማለት ነው። ያለ ምክንያት እንደዚህ ልትናገር አልቻልክም። ያለ ምክንያት እንደዚህ መናገር አልቻልክም። እንዴት እንደዚህ ትላለህ? በማለት ሱራፌልን ትናገረዋለች ቤዛ። እናም በዛ ምክንያት ነበረ ቤዛና ሳሚ ቁመው እየተነጋገሩ ያለ እኔ አሁን ይቺ ልጅ የት እንደማገኛት እያሰብኩኝ ነው በማለት ትጠይቃታል። እሷ ግን እኔ እጁ አለበት ብዬ አላስብም። እባክን ሳሚ ነገሮችን ራቅ አድርጋችሁ አስቡ። እኔ ይሄ ቤተሰብ ያገኘዋል ብዬ ገንዘቡን ይወስዳል ብዬ አላስብም። እኔ እናንተን በምን ሀሳብ እንዳሰባችሁት አላውቅም። ይኸው ሱራፌልም ቢሆን አንተን እየተጠራጠረ ነው፣ አንተን ራሱ መጠርጠሩን አላቆምም ስትል ትነግረዋለች። የእውነትሽን ነው ሲላት፣ አዎ እውነቴን ነው፣ እሱ አንተን መጠራጠር ጀምሯል። ስለዚህ ታዲያ ምን ትላለህ? አንተ ሚስትን ከጠረጠርክ እሱም አንተን ጠረጠረክ ማለት ነው። እናም እባካችሁ ይሄ የተረገመ ሰይጣን ገንዘብ ከመጣ በኋላ የምወደውንና በፍቅር የተሰበሰበውን ቤተሰቤን እንደገና በተነብኝ። እናም ታዳኔ አሁን ምን ማድረግ ነው ያለብኝ በማለት ስትናገር፣ ምንም ችግር የለውም እኔን ጠረጠረኝ እንዲህ ሳሚ፣ እኔ ሳሚ አይደለሁም በማለት ይናገራል። ሱራፌል ወደ ገጠር መሄድና ኩቻንና ሽብሩን መፈለግ እንዳለበት ይናገራል። ለቤዛ ሲነግራት ቤዛ ደግሞ መሄድ እንደሌለበትና እዚሁ መታገስ እንዳለበት ይጠብቅ ብትለውም በፍጹም እነሱ እዛ ሄደው ገንዘቡን ሳያጠፉት በፊት መድረስ አለብኝ ይላታል። እና ደግሞ ሳሚ ሱራፌልና ሽብሩ ቤተሰባማሞች ናቸው። ግን ደግሞ እንደ ሮቤል ያክል በደንብ ባይቀራረቡም ዝምድናቸው አንድ ነው። ሳሮን እኔ ምልህ ይሄ ሽብሩ የሚባለው እኮ የዛ የተረገመ ሮቤል ዘመድ ነው ስትለው፣ እና ታዲያ እሱ የሮቤል ዘመድ ሆነ ማለት እኮ የሱራፌልም ዘመድ ነው። አታውቂም እንደ ሮቤልና ሱራፌል እኮ ታላቅና ታናሽ ናቸው። ምን ታያለሽ ሲላት፣ እሱስ ለካ ልክ ነህ ዘመዳማሞች ናቸው። ስለዚህ እሱና ሽብሩስ ተነጋግረውስ ቢሆን ማን ቃል በማለት ነገሮችን እንዲጠራጠር ታደርጋለች። በቃ ችግር የለውም አሁን ልትተይኝና ለቀቅል ታደርጊኝ ትቻለሽ፣ ብቻዬን ሁኜ ማሰብ እፈልጋለሁ በማለት ሳሚ ከሳሮን ጋር ይጨቃጨቅ ጀመር። እና እኔ ምን ማድረግ አለብኝ? እኔ እኮ ምንም ያደረኩት ነገር የለም። ለምን ስልኬን አያነሳለኝም? ወይየው ሳሮን ስልኩን ያላነሳላት አንተም እጅህ አለበት ብለው ስለነበረ ስደውልለት በተደጋጋሚ ስልኳን ሊመልስላት አልፈለገም። ምክንያቱም ይሄ ነገር አንተ እጅህ አለበት ማለት ወንጀለኛ ነህ በሚለው ነበር እሷም የጠረጠረችው። ጨክኖ ደግሞ ጥሎኛ ይዳል ብላም አስባም አልነበረም። ሽብሩ ግን እንደተመኘው አድርጎታል። እናም ደግሞ ኩቻም ስልኳን ዘግታለች። ቢያስ ብትፈለግም ያለችበት ቦታ የለችም። ስለዚህ የእውነት ለመናገር ይህንን ነገር ኩቻ አድርገው ከሆነ ግን ነፍሴ አይማርም ሲል ሳሚ ብቻውን ይናገራል። በዛን ሰዓት ቁጭ ብሎ ሳሎን ብቻውን እያወራ ያለ ነበረ። ቤዛ እየተንደረደረች በሩን ከፍታ ገብታ፣ ሳሚ እባክህን ይህን ሰው አንድ መላ በለው፣ ገጠር ልሄድ ነው እነ ሽብሩ ሀገር እያለ ነው እና እባክህን እና ተደጥሩ ነው መሄድ ካለበት ይሄድ እንዴ በጣም አሪፍ ነው ሲል ሳሚም ሲመልስ፣ እንዴት እንደዚህ ትላለ ሳሚ? ብቻውን እንዴት ነው የሚሄደው የማያውቀው ሀገር? ታዲያ ምን ችግር አለው? እንሄድ ሳሚ በለኝ፣ አብረን ተነስተን እንሄዳለን። እንደውም በጣም ጥሩ ነው፣ ደስ እያለኝ ነው የሚሄደው በማለት ይመልስላታል። በዛን ሰዓት ሱራፌልም ይመጣና ቆይ ምንድነው የምትይው? አንቺ ግን ለምንድነው እንደዚህ የምትይው ሲላት፣ እናማ ብቻህን እንድትሄድ አልፈቅድልህም፣ እኔ ከሱ ጋር እንድትሄዱ ፈልጋለሁ ትለዋለች። በሩ ስር ተደርድረው ሁለቱም እየተጨቃጨቁ እያለ ግን እኮ አንድ ነገር ልንገርህ፣ ቆይ አሁን ማንን ነው እየጠረጠርክ ያለኸው? እኔንም እየጠረጠርከኝ ባልሆነ ሱራፌል ሲል ሳሚ ይናገራል። ሳሚ
እኔ አትፍረድብኝ። እኔ አሁንም እከሌ የምለው ነገር የለም። ሁሉንም መጠራጠር የማይቀር ነው። ማነው እዚህ ቤት ያለው? ሁሉንም እጠራጠራለሁ። እናም ስለዚህ አትፍረድብኝ፣ ምን ማድረግ አለብኝ በማለት ይናገራል። ኧረ እባክህ ይህንን እኔን ከመጠርጠረ በፊት መጀመሪያ ሀይምሮህን ማሳመን ነበረብህ ብለህ ያገኘሁን ሰው ሁሉ የምጠረጥር ከሆነ አንተ ገደል ነው የምትገባው። ሲጀመር ደግሞ ይህንን ሁሉ ንብረታችሁን እንዲመለስ እያደረኩት እኔ ሳሚ ነኝ። ራሴን ህይወቴን አደጋ ላይ ጥዬኩ ነው ይህን ሁሉ ነገር ያደረኩት። ጭራሽ አንተ እኔን ትጠረጥረኛለህ? እኔ እንኳን አንተን አልጠረጠርኩም ያንን ሁሉ ነገር አድርገህ እንዴት በሚለው በቁጣ ይናገረዋል። እባክህን ሳሚ ይቅርታ አድርግልኝ። አሁን የጠርጥሬሃለሁኝ፣ ግን ቢሆንም ይቅርታ አድርግልኝ ቸኩዬ እንደዚህ በመናገሬ በማለት ይቅርታ ይጠይቀዋል። ሳሚ ግን ይቅርታውን እየተቀበለው አይመስልም። ለማንኛውም አሁን ምንም ችግር የለውም፣ ብቻ እንደሄ ገንዘብ በተገኘ እውነቴን ነው የምልህ ሱራፌል፣ እኔ እናንተ ከዛ የምናደርገውን እናደርጋለን በማለት በንዴት ይመልስለታል። በዛን መሀል የሳሎኑ በር ይከፈታል። ማን መጣ ብለው ሁሉም ሰፍ ብለው ሲጠብቁ ሉሲ ነበረች የገባችው። ሉሲም እንደገባች በሩን ላይ ቆማ ነበረ። ሁሉንም ከመመልከት ውጭ ሌላ ምንም ያደረገችው ነገር የለም። ሁሉም እነሱም አፍጥጠው እየተመለከቷት እሷም እነሱን ማየት ጀመር። ሁሉንም ከታች እስከ ላይ ስትመለከት ለሷ ሰላም የሚላትም የለም። እሷም ሰላም አላለቻቸውም። ስለዚህ ምንድነው የተፈጠረው? እኛ እሷን እየጠረጠርናት ጭራሽ መጣች እኮ በማለት ሱራፌልና ሳሚ ይተያያሉ። ቆይን የምለው ምንድነው የምታፈጡት? ምንድነው እያደረጋችሁ ያሉት? ምን እሳይ እንኳን ሄደች ብላችሁ ነበር አይደለም? ስማ የተረገዘው ልጅ እኮ እኔ ብቻዬን አይደለም ያረገዝኩት አቶ ሳሚ እያንተም ጭምር ነው ስትል ትመልስለታለች። ሁሉም ደንግጠዋል።